ጣምራ ጦር በእውነት ላይ ያተኮረ ልቦለድ ደራሲ ገበየሁ አየለ እትም በኩራዝ አሳታሚ ድርጅት ተራኪ ወጋየሁ ንጋቱ በፖለቲካ ጉዳይ ወህኒ የወረደ ሰው ከማረሚያ ቤት የሚለቀው አስክሬኑ ካልሆነ በህይወት የሚወጣ አልነበረም በወቅቱ። እሱም የገባው በፖለቲካ ጉዳይ ስለነበር ሊገደል 3 ጊዜ ከታሰረበት ክፍል ወጥቶ አፈሙዝ ተደግኖበት ቆይ ነገ ይገደላል ተብሎ ለአራተኛ ጊዜ ሊወጣ ተመልሶ ወደ ክፍሉ ገባ። አትሙ ቻላት ነፍስ ሆነና ነገሩ በጣቶቹ መሃል የወጠረው የብዕር ቀስት እለተሞቱን ይጠባበቅበት ከነበረበት ክፍል የበር ቁልፍ ላይ ተወርውሮ ጋኑን በተነው። ቀስቱ ደጋኑን ለቆ የወጣው ከማተሚያ ቤት ተወጥሮ ስለነበር ነው። ይህ ሞቱን የሚጠባበቅ የፖለቲካ እስረኛ ማተሚያ ቤቱን ለቆ እንደወጣ ወደ ወቅቱ የሀገሪቷ ወታደራዊ መሪ መልካቸው ላይ ቁጣ ተጨምሮበት ከሰዓት መሃል እንደሚፈናጠሩ አለቶች የሚያቃጥሉ ቃላት ሲያስወነጭፉ በቁሙት ከሚያደርጉት የደርግ ሊቀመንበር ጓድ መንግስቱ ኃይለ ማርያም ፊት ለፊት ቀረበ። ከዚህ ሊቀመንበርም ያስጣለው ለብዕሩ እንደመገበው ያለ ቀለም ባፉ በኩል በማፍለቁ ነበር። አንጋፋው ደራሲ ገበየሁ አየለ ጣምራ ጦር በእውነት ላይ ያተኮረ ልቦለድ ደራሲ ገበየሁ አየለ እትም በኩራዝ አሳታሚ ድርጅት ተራኪ ወጋየሁ ንጋቱ ከ1969 እስከ 1970 የተካሄደው የኦጋዴን ጦርነት ሲታሰብ ጣምራ ጦር በሁሉም ሰው አእምሮ ውስጥ ድቅን ይላል። የኢትዮ ሶማሌ ጦርነት ታሪክ እንደ ጦር መሳሪያው ሁሉ ብዕር ሰብቆ ታሪክ የጻፈው በኢትዮጵያ ስነ ጽሑፍ የማይዘነጋ ስራ ለትውልድ ያወረሰው ደራሲ ገበየሁ አየለ ነው። በሁለቱ ሀገራት መካከል በተደረገው ጦርነት ደራሲው መቶ አለቃ በቀጥታ የተሳተፈ ሲሆን መሳሪያ ጥሎ ወደ ቤቱ ሳይሆን ወደ ወህኒ እንዲወርድ በ1971 ዓመተ ምህረት ተደረገ። ሃያ ሶማሌ ለቃቅመ መፍጨት ነው። ጦርነቱን በጥሞና እየከለሰ እንዲጽፍ እድል የፈጠረለትም ይመስላልና ለብዙ የሀገራችን ደራሲያን ውለታ የምትውለውን የማረሚያ ቤት የሲጋራ ወረቀት ባልንጀራው አደረገ። ያቺ የሲጋራ ቁራጭ ወረቀት ጣምራ ጦር የተባለ ትልቅ የታሪክ መጽሐፍትን ወለደች። የታየው የታል አለ እስማኤል አሽከሩን ከበሪውን አይን ውስጥ እንደሚፈልግ ሁሉ አፍጦ እየተመለከተው። እበር ድረስ መጥቶ ብቅ ብሎ አየኝ። ትኩር ብዬ ስመለከተው ምልስ ብሎ ሄደ። በዚያን ጊዜ ነበር አንተን የጠራሁህ። የሄደበትን መንገድ ተከትዬ ያገኘሁትና በሩቁ እያደባው ስከተለው በቀጥታ ሄዶ መንደር ውስጥ ጥግ ይዘው ከቆሙ 2 ባለ ጥቁር መለዮ ወታደሮች ጋር ሲነጋገር ቆየና እየተገላመጠ ሄደ አለ በርበሩን እያየ። እስማኤል ሰውነቱን አንዳች ነገር ውርር አደረገው። ከንፈሮቹ ደረቁ። የሚለውና የሚናገረው አጣ። ቀደም ብለው እንደገመቱት ይህ ሰው ከጠላት አንዳች ተልኮ ተሰጥቶት የሚከታተላቸው መሆኑን ተረዱ።
ጣምራ ጦር በኢትዮጵያ ብሔራዊ ሬዲዮ በድምጸ መረዋው ታሪክን በድምጹ ደግሞ በሚጽፈው በትንፋሹ ገጸ ባህሪያት ላይ ህይወት በሚዘራው ወጋየሁ ንጋቱ በተከታታይ ተተርኳል። ጣምራ ጦር የኦጋደኑ የጦርነት ታሪክ ላይ የሚያጠነጥን ሲሆን በ1975 ዓመተ ምህረት የታተመ ልቦለድ ነው። ብዙዎች ስለ መጽሐፉ ሲናገሩ የደራሲ ገበየሁ አየለ የአጻጻፍ ብስለት ትረካውን ጀምሮ ማቆም ያቅታል፣ ጥቃቅን ድርጊቶች ሳይቀር በቃላት ተከትበው ምስል ከሳሽ ሆነው ቀርበውበታልም ይላሉ። መጽሐፉ ወደ ፊልምነት እንዲቀየር ምክር ሐሳብ የሚያቀርቡም ሞልተዋል። ኦጋዴን በረሃ ውስጥ በአብዛኛው ቦታ ዝናብ ካልዘነበ በስተቀር የመንገድ ምርጫና ችግር የለም። ስለዚህም ባጫጭር የግራር ዛፎች እጅብ ባሉት የቆንጥር ቁጥቋጦዎች እየተሽለኮለኩ ይጓዛሉ። ነገሩ ከስር በኋላ እንዲህ ነበር። በሲጋራ ወረቀት ላይ የተጻፈው ረቂቅ ድርሰት ወደ ማተሚያ ተላከ። ከዚያም አሳታሚ ድርጅቱ ረቂቁን ድርሰት ስለወደደው አንዳንድ ማስተካከያዎችን ደራሲው እንዲያደርግ ለማነጋገር በመፈለጉ ያስጠራዋል። ድርጅቱ ደራሲው የፖለቲካ እስረኛ በመሆኑ ለንግግር ወደ ማተሚያ እንደማይመጣም ተነገረው። ለድርሰቱ ሲባል ደራሲው ከማረሚያ እንዲወጣ በአታሚው በኩል ስራዎች ተሰሩ። ከተፈታ በኋላ ከሀገሪቱ መሪ ኮሎኔል መንግስቱ ኃይለ ማርያም ፊት ቀረበ። ከመንግስቱ ኃይለ ማርያም አንተኮ በመጽሐፉ ላይ ተችተኸኛል፣ ይህን ያህል ወታደር እንዴት ያልቃል ብለህም በመጽሐፍ ተናግረሃል የሚል ጥያቄ ይቀርብለታል። ይሄኔ ነው መቶ አለቃና ደራሲ ገበየሁ አየለ እኔ ይህንን ማለቴ እንደ አንድ ዜጋ የተሰማኝን እንጂ እንደርሰው የሀገር መሪ በሆን ምን እንደምል አላውቅም የሚል ምላሽ ይሰጣል። በዚህ ምላሹ እንደነ ደራሲ በዓሉ ግርማ ደብዛው ከመጥፋት ተርፏል። ጣምራ ጦር በእውነት ላይ ያተኮረ ልቦለድ መጽሐፉ በታተመ በጥቂት ሳምንታት ውስጥ በአንባቢያን ዘንድ እጅግ በጣም ተወዳጅነትን አተረፈ። ስሙ ናኘ። ደራሲ ገበየሁ አየለ ከዚህ መጽሐፍ ህትመት በኋላ ስደተኛው፣ እምባና ሳቅ የተሰኙ ወጥ ልቦለዶችን ያሳተመ ሲሆን ረመጥ የተሰኘ ታሪካዊ ልቦለድ ደግሞ ከቀኛዝማች ታደሰ ዘወልዴ ጠሪን ገረመው ጋር በጋራ ለንባብ አብቅቷል። ደራሲ ገበየሁ አየለ ከዚህ ሌላ እንደናዳም ረታ፣ አበራ ለማና ሌሎችም ደራሲዎች ጋር በጋራ በመሆን ወንጀለኛው፣ አባ ደፋር፣ አስካለ የተሰኙ አጫጭር ታሪኮችን በመጻፍ በአባ ደፋር አርዕስት አሳትሟል። በተጨማሪም እነሆ በህይወት ጠብታዎችና በክንፋም ህልሞች መድብሎች ውስጥ በሳል ብዕሩን አበርክቷል። እንደ አውሮፓውያን አቆጣጠር በ2011 በኮድ ኢትዮጵያ ለሽልማት የበቃ እስኬፕ የተሰኘ ድርሰትም በእንግሊዘኛ ቋንቋ ጽፎ ለንባብ አብቅቷል። ደራሲ ገበየሁ አየለ በልጆች መጽሐፍ ድርሰትም በርካታ አስተዋጽኦችን ያደረገ ብዕረኛ ነው። አረንጓዴው ቡድን፣ በድሉ በረኛ፣ አደሜዳ፣ ቢራቢሮና አበባ፣ ጥንቸሉ ጴጥሮስን የመሳሰሉ የልጆች መጽሐፍትን ለህትመት አብቅቷል። መቶ አለቃና ደራሲ ገበየሁ አየለ ለልጆቹ መልካም አባት፣ ብዙ ጭንቀት የማይወድ እንደሆነ ልጆቹ ይናገሩለታል። እንደ አባት በጣም መልካም ሰው ነው። በጣም ቀልደኛ ነው። ነገሮች አወሳስብም፣ አያካብድም፣ አያስጨንቅም እና በጣም ነፃ እንድንሆን አድርጎ ነው ያሳደገን። በተለይ እኔን ምንም እንደምፈልገው እንደሆነ አድርጎ ነው ያሳደገኝ። እንደ ደራሲ ደግሞ አይ ቲንክ በጣም የሚገርም ታሪክ መናገር የሚችል ብዙ ነገሮችን አርቆ የሚያስብ ለሰዎች ኤምፓታቲክ የሆነ እና ሰዎችን የማይበት መንገድ በሱ ተቀርጿል። ከታሪክና ልቦለድ ስራዎቹ በኋላ በመንፈሳዊ አገልግሎትም ላይ ነበረ። በጣም ትሁት ነው። እግዚአብሔርን በጣም የሚፈራ ልታይ የማይል ብዙ የሚሰማ ብዙ ሰምቶ የሚያወራ ጥቂቷ ነገር በጣም ትልቅ ቦታ ያለው ነውና ትሁት ነው። አንድ ነገርን እዩኝ አይልም። እንደዚህ ነገሮች አሁን እርግጠኛ ነኝ እሱ በእንዲህ አይነት ሁኔታ ቢኖር ይሄ ነገር እንደማይሆን በጣም እርግጠኛ ነኝ። ምክንያቱም ልጅ እያለሁ ብዙ
ኢንተርቪው ሰዎች ሲደውለት እምቢ ነው። ይህን ሁሉ ታሪክ የሰራው እንደ ስሙ ያልተዘመረለት ከሱ ይልቅ በተለይም ጣምራ ጦር የተሰኘው ስራው የናኘለት ደራሲ ገበየሁ አየለ አሁን ሁሉንም ነገር ረስቷል። ጣምራ ጦር በእውነት ላይ ያተኮረ ልቦለድ። ደራሲ ገበየሁ አየለ፣ እትም በኩራዝ አሳታሚ ድርጅት፣ ተራኪ ወጋየሁ ንጋቱ። አሁን ያ የኦጋደኑ የጦር ሜዳ የጠላት ትንቅንቅ የጦር ምሽግና የመሳሪያ ሩምታ ያ ፉከራና ቀረርቶ ያ የካራ ማራው ጦርነት ወገን እንደ ቅጠል የረገፈበት ታሪክ በደም የተጻፈበት ጊዜ ለገበየሁ አየለ የሚታወስ አይደለም። የበረሃው ዳኛ ሞራው ሲሳይ የበረሃው ዳኛ ሞራው ሲሳይ ጥይቱን ወሉሎ ሰጠው ለፀሐይ። እዚያ ማረሚያ ቤት ሆኖ የሚናፍቃቸው ልጆቹ የሚሳሳላቸው ቤተሰቦች ሁሉ አሁን ለሱ እንግዳ ናቸው። አልዛይመር ጋር ከተጋፈጠ 4 ዓመት ዕድሜ ቢያስቆጥርም ልጆቹና አድናቂዎቹ ግን አልረሱትምና የሰው ልጅ ቅርስ ሲሉ የፎቶ ኤግዚቢሽንና በታሪኩ ላይ የሚያጠነጥን የ30 ደቂቃ ፊልም ሰርተው ለህዝብ እይታ አብቅተዋል። እሱ ግን የትና ለምን እንዳለ ጉዳዩ አይደለም። ለኛ ግን ትልቁ ባለውለታና ጉዳያችን ነበር። አባት ለልጆቹ ኩራትና ግርማ፣ ደራሲ ለሀገሩ የታሪክ ማህደርና የእውቀት አሻጋሪ ነው። ደራሲ ገበየሁ አየለ የኢትዮጵያ አንጋፋ ደራሲና የታሪክ ሰናጅ ረጅም ዕድሜ ከሞገስ ጋር ተመኘን። የዛሬው መሰናዶ አበቃን። ሰላም። ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው አላጌ መቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው አረራ ሳትነው Gadai